فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا وحبيبنا محمد وعلى آله وصحبه أجمعين የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሄ በየሳምንቱ የሚቀርብላችሁ የአልፈታዋ ፕሮግራም ነው። የቀጥታ ስርጭት ስለሆነ በያላችሁበት እንድትከታተሉ ጥያቄ እንድታቀርቡ እንጋብዛለን። ባይሆን ጥያቄ ስትጠይቁ ወንድሞችና እህቶቻችን አደራ የምንለው ነገር አንደኛ ቲቪውን ዘግታችሁ ወይም ድምፁን አጥፍታችሁ ብትጠይቁ፣ ሁለተኛ ጫጫታ ቦታ ሳትሆኑ ብትጠይቁ መደማመጥ ስለምንችል ይሄንን አደራ እንላለን። ከዛ ባሻገር ኢንሻአላህ እንድትከታተሉ በድጋሚ እንጋብዛለን። ሼክ አህለን ወሰለን አላህ ባረከላሁ ፊክ መርሐባ። እንደተለመደው ካደረ ጥያቄ እንጀምርና አንዱ እህታችን በቴክስት የላከችልን እኔና ባለቤቴ ከተጋባን በኋላ ለኔ ምንም ነገር አድርጎልኝ አያውቅም። የቤት ኪራይ ወይም ስታመም ማሳከሚያ ወይም ስራ ጥቼ ገንዘብ ይቸግረኝ ምንም አግዞኝ አያውቅም። አሁን እኔ ሳላቅ ሌላ ሚስት አግብቷል። እርሷን ሲያገባ ሚስትም ልጅም የለኝም ብሏታል። ይህንን በማለቱ የእኔ ኒካ ይወርዳል ወይስ አይወርድም? ከወረደ ደግሞ ካገባ በኋላ ከኔ ጋር ኒካ ተገናኝተናል፣ ግንኙነት አድርገናል። ይሄ ለኔ ወንጀል ይሆናል ወይ? ወንጀል ከሆነ ምን ማድረግ አለብኝ? ሰፋ ያለ ጥያቄ ነው። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን። ባለቤቱ አቅሙ የፈቀደውን ማድረግ ይጠበቅበታል። በተለይ መሰረታዊ ነገር ቀለብ፣ ልብስና መኖሪያ ቤት አቅሙ የፈቀደውን ያህል በኪራይ ሊሆን ይችላል፣ ቤት ሰርቶ ሊሆን ይችላል። አለል ሙሲዕ ቀደሩሁ ወዐለል ሙቅተር ቀደሩሁ ነው የሚለው። ሰፋ ያለ ሀብት ያለው በአቅሙ ልክ ነው ማድረግ ያለበት። ደሃም በአቅሙ ልክ ነው የሚጠየቀው በሁሉም ነገር ላይ ማለት ነው። ሊዩንፊቅ ዙ ሰዓትን ሚን ሰዓቲሂ ወመን ቁዲረ ዐለይሂ ሪዝቁሁ ፈሊዩንፊቅ ሚማ አታሁ ላህ። የሰፊ ሀብት ባለቤት ከሰፊ ሀብቱ ወጪ ያድርግ። ሪዝቁ የተበበበት ሰው ደግሞ አላህ ከሰጠው ላይ ያድርግ። አቅሙን የሚመጥን ነገር ያድርግ ነው የሚለው። ይሄ ግዴታው ነው። ይሄንን ግዴታውን ጠይቃ ካለ በሰዓቱ ካልከፈለ ራሱ ሌላ ጊዜም እንደ ደይን ይቆጠራል። ምናልባት እሷ ዝም ብላ ካሳለፈች ይወጅባል አይደለም አልፏል አይነት የፉቃሃዎች እክትላፍ ቢኖርም ማለት ነው። አስሉ እሱ ሚስቱን እንግዲህ فليطعمها مما يطعم وليلبسها مما يلبس ولا يضرب الوجه ولا يلقب به ይላል ሐዲሱ። የሚበላውን ያብላት፣ እሱ የሚበላውን ማለት ነው። እሱ የሚለብሰውን ያልብስ፣ አይሳደብ። እንደገና ፊትን ሰውነትን ጎደሎ የሚያደርግ አይምታ። ክብር አላቸው። ኢነኩም አኸዝቱሙሁነ ቢአማነቲላህ ወስተሕለልቱም ፍሩጀሁነ ቢዐህዲላህ ነው። በአላህ አማና ነው ከወላጆቿ ተቀብሎ የትዳር ጓዱ እንድትሆነ ያመጣትና ይህ ማድረግ ይጠበቅበታል። ይህም ባለማድረጉ እሱ ወንጀለኛ ይሆናል። ሁለተኛ ሲያገባ ለሁለተኛይቱ ሚስት የለኝም ማለት ፍቻ አይሆንም፣ ውሸት ነው የሚሆነው። ውሸት ትልቅ ወንጀል ነው። ሰዎች እንደ ቀላል የሚቆጥሩት ነገር ሆኖ ግን ምን ከባኢር ዝኑብ ነው። وإن الرجل لا يزال يكذب ويتحرى الكذب حتى يكتب عند الله كذابا بلو النبي صلى الله عليه وسلم عند سو مواشتنا سراي بلو دغاغمو وشتن كمكتاتل አይወገድም الله زند ዋሾተ ብሎ እስከሚጻፍ ድረስ وإن الكذب يهدي إلى الفجور وإن الفجور يهدي إلى النار። ውሸት ወደ ግፍ ይመራል፣ ግፍ ደግሞ ወደ እሳት ይመራል ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። በጣም من كبائر الذنوب ነው። إن المؤمن قد يزني قد يسرق ብለው ሊሰርቅ ችግር አስገድዶት ወይም ደግሞ ዝሙት ሊሰራ ይችላል። ዝሙትና መስረቅ ከባድ ወንጀል ሆኖ እያለ ግን አይዋሽም አሉ። መዋሸት የሙናፊቅ ባህሪ ነው። አያቱል ሙናፊቅ ثلاث ብለውም አንዱ የጠቀሱት ይሄንን ነው። اذا حدث كذب ነው፣ ሲናገር መዋሸት። ይሄን ማድረግ የለበትም። ፍቺ ግን አይሆንም። ከሱ ጋር ያደረገችው ግንኙነትም ችግር የለውም። ይሄ ነው። ጀዛኩላሁ ኸይር ሼክ። ሌላው ጥያቄ ወንድና ሴት በስልክ መተዋወቃቸውና መነጋገራቸው በጋብቻ ዓላማ ከሆነ ችግር አለው ወይ?
ከጋብቻ በፊት ያለው መነጋገርና መወያየት መዘዝ ያስከትላል። ይሄ ስልክ ማለት ኸልዋ ነው። ኸልዋ ደግሞ ላ يخلون رجل بامرأة إلا والشيطان ثالثهما ነው። አንድ ወንድ ከአንድ ሴት ጋር ብቻውን ከሆነ ሶስተኛቸው ሸይጣን ነው። እንደውም የስልክ ብቸኝነት በአካል ብቸኛ ከመሆን የበለጠ ሊቀል ሁሉ ይችላል። በአካል ሲሆን ሰውም ይታዘበዋል፣ ሰው ብቻ ይልንታም ይሰማዋል። ስልክ ሲሆን ግን በመደበቂያ ቦታቸው ተቀምጠው ብዙ ነገር ሊያወሩ ይችላሉ። ስለዚህ ከተፈላለጉ ትሆነኛለች ይሆነኛል ወደሚለው ከሄዱ ቶሎ ወደ ጋብቻ ወደ ኒካህ ለምን አንሄዱ? ምንም እኮ ቅድመ ሁኔታ አያስፈልገውም። ብዙ የሚደረደር ነገር የለውም። እንظر إليها فلعله يؤدم بينكما ነው። ተመልከታትና ሊያጣጣም የሚችል ነገርና ለትዳር ትሆናለች ካለ ያወራ መክረም ማለት እሷን እየወሰወሰ ራሱ እየተወሰወሰ ለብዙ ወንጀልና ለዝሙትም ጭምር የሚጋለጡት በእንዲህ አይነት ነገር ላይ ስለሚቆዩ ነው። ምን ከልክሏቸው ነው ወደ ጋብቻ ማይሄዱት? እየተፈላለጉ ለጣቸው ወደ ጋብቻ ዝግጁ ሆኑ ያ ቶሎ ብሎ اذا اتاكم من ترضون دينه وخلقه فزوجوه ባህሪውና ዲኑን የምትወዱት ሰው ከመጣ ቶሎ ዳሩት። فاكف التعقيب ነው የምትባለው እጂ ፍጥነትን ነው የምታመለክተው። الا تفعلوا አሉ ይሄን ካላደረጋችሁ ቶሎ ብላችሁ ወደ ኒካህ ካልመጣችሁ ተኩን ፍትነቱ في الارض فساد عريض ምድር ላይ ፈተና ይፈጠራል፣ መጠነ ሰፊ ችግር ብልሽትም ይፈጠራል አሉ። ይሄ መጠነ ሰፊ ብልሽት አሁን የምናስተውለው ተሳስተን ነበር ምን ብለን ነበር ተሳስተን ብለው ነው ያደረጉት። ስተት የሚባል ነገር የለም። ሰው ሐላል መገናኘት እየቻለ በሐራም ህይወቱን አበላሽቶ ሲያበቃ እንደገና መንገድ ፈልጉ ማለት አይጠበቅባቸውም። ስለዚህ ወደ ጋብቻ መሄድ አለባቸው። ሌላ ሶስተኛ ጥያቄ በዛሬው ዘመን በሰርግ ላይ የሚፈጸሙ የቅንጦት ድግሶችና ሙዚቃ ዝግጅቶች በሸሪዓ እይታ እንዴት ይታያሉ? ሙዚቃ በሰርግ ብቻ ሳይሆን በማንኛውም ጊዜ የተከለከለ ነው። መዝሙር الشيطان ተብሎ ነው የተገለጸው። አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ነው አቢ መዝሙር الشيطان بين يدي رسول الله ብለው የተናገሩት። ነብዩ ሰለላሁ ዐለይሂ ወሰለም መዝሙር الشيطان አይደለም አላሉ። በጣም ብዙ ሐዲሶች ናቸው የሱን ክልክልነት ሊያሳዩ የመጡት። ቁርአኑንም ያው እንግዲህ ከሰሃባ የበለጠ ቁርአን የሚፈስር የለም። ومن الناس من يشتري لهو الحديث ليضل عن سبيل الله የውሸትን ወሬ የሚሸምታል አሉ። ወሬ አይደለም ሙዚቃ ወሬ ነው እንጂ ሙዚቃ ሆኖ ንግግር የለበታል እንዴ? ስለ ፍቅር ነው የሚያወራው፣ ስለ ሴት ነው የሚያወራው፣ የታወቀ ነገር ነው። በዜማ የታጀበ በሙዚቃ መሳሪያ የታጀበ ወሬ ነው። ለህወል ሐዲስ ስሜት የሚኮረኩርና የሰይጣን መሳሪያ እኮ ነው። እስቲ ምንድነው واجلب عليهم ምንድነው بصوتك ሚለው واستفزز من استطعت منهم بصوتك واجلب عليهم بخيلك ورجلك የቻልከውን በድምጽህ አሽበልብል ንዳ የሚለው እኮ ድምጹ ረነቱ الشيطان ነው የሚባለው ሙዚቃ በዘፈነህ ማለት ነው። ይሄ የግድ በሰርግ ጊዜ ብቻ አይደለም። ሰርግ ጋር ተያይዞ ደግሞ የሚፈጠሩ ነገሮች አሉ። አዝማሪ ይመጣል። አዝማሪው ደግሞ ያው አለባበሱም ስሉኩም በአጠቃላይ የተበላሸ ነገር ነው። ወንድና ሴት መቀላቀል መፋቲናቸውን ኢብራዝ ማድረግ ይሁሉ ሙእሚን እንግዲህ እድሜ ልኩን ቆይቶ ወደ ትዳር ሊገባ ወደ ሐላል ሊገባ በሚልበት ሰዓት ላይ አላህ ጋር የሚያጣላ ነገር በመስራት መጀመር የለባቸውም። የተፈቀደ ነገር አለ። ሴት ልጆች ልጃገረዶች ከልጅቷ ጋራ ሰርግ ላይ መጫወት፣ ከበሮ መምታት እንደዚሁ አተይናኩም ፈሐዩና ነሐይኩም ወለውላ الذهب الاسمر ما حلت بواديكم እንደዚህ አይነት እንጉርጉሮች ነበሩ። የተፈቀደው መጠንና ልኬት አለው፣ ይዘትም አለው ሸሪዓው ላይ ተነገረው ማለት ነው። ያም የተፈቀደው ለልጃገረዶች ነው። ለባልንጀሮቿ እህታቸው ባልንጀራቸውን በሚሸኙ ጊዜ እንኳን ደስ አለሽ ማለት አይነት ነገር ያ ይፈቀዳል። ዛሬ ግን ሌላ አዝማሪ ገዝቶ ያው የአኺር ዘመን እኮ تغني القيان على رؤوسهم እናቶቻቸው ለአዝማሪዎች ይዘፍናሉ ብሎ የሚገልጸው ያ ሆኖ ነው። ስቴጅ ላይ ቁጭ ብለው ለዛም ደግሞ ከዛም አልፎ ተቀርጾም ለሌላ ዘመንም ፈተና የሚሆንበት እንትን ነው። እነሱም ስራዬ ብለው ይቀርጻሉ የዛን ቀን የሚሆነውን ነገር ፋቲናቸውን የዛለት ነው ለሰው የሚያሳዩትና ይሄ በጣም ጥንቃቄ የሚያስፈልገው ነው። ኦፍ ኮርስ ሰርግ ላይ አትደሰቱ አልተባለም። ሰርግ የደስታ ቀን ነው። ደስታው ግን ሸሪዓው ማዕቀፍ አድርጎለታል። በዚህ መልኩ ነው መፈጸም ያለበት ብሏል። ልቅ አይደለም። ጥንቃቄ ያስፈልጋል ማለት ነው። መርሐባ። ይሄ ከመቀላቀልና ያው ከጾታ እንትን አንፃር ነው ነገር የድግስ ገደባ ማለፍም ድግሱም ራሱ ደግሞ شر الطعام طعام الوليمة يدعى إليها الأغنياء ويحرم منها الفقراء إلى في صحيح مسلم. شيخ سلك لك ولا نقطعك يوجد سلك. السلام عليكم ورحمة الله.
السلام عليكم. السلام عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ። مرحبا. ሁለት ጥያቄ ነው ያለኝ። አንደኛ በሙራባሃ ከባንክ ብድር ወስጄ ነበር። እሺ። የወሰዱት ዘመዶቼ ናቸው። እሺ። እሱ ይቻላል ወይ ነው መጀመሪያ ጠይቀን ይቻላል የሚል ሰምተን ነበር። መሀል ላይ ደግሞ አይቻልም የሚሉ መሻይኮች ነበሩ። ከወለድ አልባ ባንክ ቤት ወሰዳችሁት? አዎ። ጥያቄሽ ሙራባህ ይቻላል አይቻልም ነው? አዎ፣ የመጀመሪያው በሙራባሃ ኮላተራል አስይዞ መውሰድ ይቻላል ወይ አይቻልም ነው። እሺ፣ ሌላ ጥያቄ? ሁለተኛ ደግሞ ይሄ የወሰነው ብር የወሰዱ ዘመዶቼ ናቸው። አክስቴ ነበረች የወሰደችው። እሺ። አሁን እየሰሩበት በኮሪደር ልማት አማካኝነት ስራቸው ይቀዘቅዝባቸዋል። ከዛ ብሩን እኔ ወሰድኩትና እኔ እየሰራው ልክፈልላችሁ ብያቸዋለሁ። ግማሹን ብር ማለት ነው። እሱስ እኔ መክፈሌ ሪባ ይሆናል ወይ አይደለም? አግሪመንቱ ስምምነቱ ከባንኩ ጋር እነሱ ናቸው የተስማሙት? ከባንክ ጋር የተስማማው ማን ነው? እነሱ ናቸው አይደለም? አው መጀመሪያ እነሱ ነው የወሰዱት። ከዛ በኋላ ግን እነሱን ብር ደግሞ እኔ ወስጄ እየሰራሁላቸው ነው። እኔም ተጠቃሚ ሆናለሁ። እነሱም ይጠቀማሉ። እነሱም ከፍልላቸዋለሁ። እየሰራሁላቸው ነው ማለት የእነሱን ስራ ነው የምትሰሪው? የእነሱን ስራ ነው የምትሰሪው ወይስ ያንቺ ራስሽ ስራ ነው የምትሰሪው? ብር ወስደሽ የራሴ ስራ ውስጥ ነው ያስገባሁት። መርሐባሽ። ሌላ ጥያቄ አለሽ? የለኝም። ይሄው ነው። መርሐባሽ። ተከታታይ መልስ እናገኛለሽ። መርሐባ መርሐባ። ስለ ሰርግ ድግስ እያወራ ነበር ሼክ። አዎ፣ ሰርግ ድግስ ላይ የተጋነነ ድግስ ማድረግና የተጋነነ ድግስ ላይ ደግሞ ያው ደረጃቸው ከፍ ያለ ሰዎች ናቸው የሚጋበዙትና ሸሩ ጣዓም ጣዓሙል ወሊመቲ ይላል። ከምግብ ሁሉ መጥፎ የድግስ ምግብ ነው። ሀብታሞች ይጠራሉ፣ ድሆች ይከለከላሉ። ምን እየሆነ ነው ማለት ነው? የፉክክር ይህን ያክል ብር አወጣ፣ እንዲህ አይነት ቦታ ላይ ደገሰ፣ ይህን ያክል ሰው ተገኘ። ይሄ አላስፈላጊ ነው። እንደገና ነገም ደግሞ ይከፈለዋል፣ ሰው ይሄዳል፣ ይጠራል ማለት ነው። የመከፋፈል እንትን ይኖራል። እሱ ሊኖር ይችላል። ከዛም ውጭ ራሱ ይሄ ብክነት ማለት አትደሰቱ አይደለም። ማንኛውም ነገር በሸሪዓችን ላይ ሚዛናዊ መሆን አለበት። ወብተጊ ፊማ አታከ አላሁ الدار الآخرة ولا تنس نصيبك من الدنيا። አትደግስ አይደለም። ስትደግስ ግን በቅጡ ይሁን። እንደገና ደግሞ የሆነ ፍክክር ያለበት ሊሆን አይገባውም። ዝና ፍለጋ የሚባክነው ገንዘብ ምናልባት እነዛን እየተጋቡ ያሉ ልጆችን ሊያቋቁም የሚችል ሊሆን ይችላል። ስለዚህ ለከት ያለውና የሸሪዓን አደብ የጠበቀ መሆን ይገባዋል ማለት ነው። መርሐባ። ከዚህ ጋር ተያይዞ ባታነሳውም ግን ኡስታዝ የሚደገሰው ምግብ እንደገና ብዙ ጊዜ ከመጠን በላይ ሆኖ ይደፋል፣ ይባክናል። እሱ ነው እስራፍ ያልን ያለነው እኮ እሱ ነው። ለከት ሊኖረው ይገባል የሚባለው ምግቡ ይዘጋጃል። ፉቀራዎች እዛ አካባቢ የሉም። ይሄ ምግብ ተግበስብሶ ሲያበቃ ምናልባትም ሊበላሽም ይችላል። ምናልባት ደሆች ዘንድ ቢደርስ ደግሞ በጸጋ ሊበሉትም ይችላሉ። ነገር ግን ያው ወደ ይሄ ብቻ አይደለም፣ ሰርግ ላይ ብቻ ሳይሆን ቤታችንም ራሱ ምግብን ለአይነትና እንደውም ለአይን ልበለው ብዙ አይነት ምግብ አዘጋጅቶ ከዛ መካከል ትንሽ ትንሽ ነካ ነካ ይደረግና ተጠራርጎ ወደ ቆሻሻ መጣያ የሚሄድበት ሁኔታ አለ። በዚህ በእኛ ደረጃ ሌላው ሀገር ላይ ጥጋብ ፈልቶባቸው ይሄን ቢያደርጉ ብዙ ጦም የሚያደር ሰው ባለበት አገር ውስጥ እንዲህ አይነት ኢስራፍ የምትፈልገውን ያህል ኩል ማ ሽእተ ወልበስ ማ ሽእተ ማ አኽጣአትከ ኸስለታን ኢብኑ አባስ አተር አለ። ፈለከውን ብላ የፈለከውን ጠጣ፣ ሁለት ነገሮች እስካለፉ ድረስ እስካልደረሱበት ድረስ ሰረፉን ማባከንና ወመኽየለቱን ጉራ። እንግዲህ አላህ ሱብሓነሁ ወተዓላ ኹየላ አይወድም ይታወቃል። ኢስራፍ አይወድም። ወኩሉ ወሽረቡ ወላ ቱስሪፉ። ኢስራፍን ዑለማዎች ሲገልጹት ማባከንን ስንበላ ራሱ ብክነት አለ። ሰውነታችን ከሚፈልገው በላይ መጫን ብክነት ነው። ከምንጠቀመው በላይ ማብሰል ብክነት ነው። ግድ ሰርግ ላይ ብቻ እኮ አይደለም። ይሄ ኢስራፍ የሚባለው ነገር አሁን ብዙ ሰው ትንሽ ዱንያ ሲያገኝ ፉክክር በየቀኑ ይሄም መቅረብ አለበት ደርድሮ ቀመስ ቀመስ ነካ ነካ አድርጎ አግበስብሶ መጣል ይሄ የተከለከለ ነው ማለት ነው። ጀዛኩም ኸይር። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ።
ቲቪውን ዝጋውና ጠይቅ ወንድሜ ቲቪውን ዘግታ ጠይቅ ተመልካቾቻችን ቲቪ የዘጋችሁ ጠይቁ ብለናል አሁን እናሳስባለን ደግመን ቲቪ ዘግታችሁ ጠይቁ ከጫጫታ አረቅ ብላችሁ ጠይቁ እታችን ደውላ ጠይቀችው ሸህ ሙራባሃ ቤተሰቦች በሙራባሃ ከኮላተራል ይዘው ገንዘብ ወስደው ነበርና ይሄ ይቻላል ወይ አንዱ ሙራባሃ ችግር የለውም አይቻልም የሚል ዑለማ ማላቀም እኔ በማቀው ልክ ሙራባሃ ማለት ባጭሩ አንድ የሆነ ነገር መግዛት የሚፈልግ ሰው ለመግዛት ገንዘብ አይኖርም ገንዘብ ያለው ሰው ዘንድ ሄዶ በእኛ ኮንቴክስት ባንክ ማለት ነው ገንዘብ ያለው ሰው ዘንድ ሄዶ እንዲህ አይነት ነገር ፈልግ ያለው በዚህ ዋጋ አግኝቼዋለሁ ገዛልኝና ለኔ ሽጥልኝ ይሄን ያህል አጥርፌ ገዛሃለሁ ነው ከሌላው ንግድ የሚለየው ይሄ ገዢ እንዳለህና ዋጋውንም አስቀድመህ መነጋገርህ ብቻ ነው የሚለየው እንጂ ያው ገዢ ነው ባንክ ይገዛል በገዛው ነገር ላይ የሆነ ትርፍ ጨምሮ ይሸጣል ጊዜውን አራዝሞ ጊዜውን አራዝሞ በዱቤ ይሸጣል ባንክም ሆነ ሌላም አካል ገዝቶ መሸጥና ማትረፍ ሸሪዓ የሚከለክለው ነገር የለም ሙራባሃ ችግር የለውም ሙራባሃ የወሰዱትን ዕዳ መክፈል ስላቃታቸው ከነሱ ተበድራ ለነሱ የሙራባሃውን መክፈል እንደገና ደግሞ ለራሷ ይሄ ሪባ ነው ምክንያቱም ያንን በሙራባሃ ያመጡትን ገንዘብ እነሱ ለሷ ሰጧት እዳቸው ልትከፍል ነው ያንንም ገንዘብ ትመልሳለች አይቀርም ይሄ ማለት ትርፍ ያስከተለ ሪባ ያስከተለ ውል ነው የሁለተኛው ትክክል አይደለም የመጀመሪያው ትክክል ነው የባንክ ቤቱና የነሱ ትክክል ነው የሙራባሃ አይደለም እሷ ደግሞ እነሱ ደግሞ ገንዘቡን ለሷ ሰጥተው ስሪበት የመስራት አልቻለም ገንዘቡን እየሰራችበት ነው ግን ያንን የባንክ ዕዳ እሷ ናት የምትከፍለው ገንዘብ ስላበደሯት ነው ዳ እየከፈለችላቸው ያለችው قرض جر نفعا ሆኗል ግን ባንክ ቤት አከፍልም ሳይሻለው እሱ ለነሱ የምትከፍለው አግሪመንቱ ሳጋር እኮ አይደለም ከሰዎች ጋር ነው አግሪመንቱ ነው ባንኩ ዕዳ እየከፈላሉ ያለችው እኮ ለነሱ ሰጣቸው ነው ይከፍላሉ ማለት ነው ይሁና የሄደበት መስመር እኮ አይደለም አሁን እሷ ብር ስለተበደረች ከምታገኘው ትርፍ ላይ ለነሱ እየከፈለች ነው ያለችው የራሷን ዕዳ ከነሱ የተበደረችውን ትከፍላለች እንደገና የባንኩን ዕዳ ትከፍላለች የባንኩን ዕዳ ከፈለች ማለት ሪባ እነሱ በሪባ በደሯት ማለት ነው ሌላ አባባል ባንክ ቤቶቹ አይደለም ሰዎቹ ግለሰቦቹ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም መርሐባ ጥያቄ አለሽ ጠይቂ ወንዶችና ሴቶች ባንድ ላይ የሚሰሩበት ወይም የሚማሩበት አካባቢ የሸሪዓው ብይን ምን ይላል ተከላክሎ የሚል ጥያቄ አለ ስልክ ተቀብዬ መለሳለሁ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ጠይቅ አቂዳ ዙሪያ ላይ ማለት በምን ዙሪያ በአቂዳ ዙሪያ እሺ እና ያው ዙሪያ ላይ በሚዲያ በጣም ሁሉም ወደ ራሱ የሚጣራበት ወይም ተነስቶ አንዱን ሲያወጥ አንዱን ሲል ነውና አሁን ግራ የገባኝ ነገር አለና ማለት ነው እሺ ሽርክ ሰሩ ሰዎችን አሁን ይከፍላሉ አይከፍሉም ያልታሪ ማን ይያቻለ ያላከፍሩትም ካፊር ናቸው ለምሳሌ ሽርክ ሰሩ ሰዎች አሉ እነዛንም ካላከፈራችሁ እናንተም ሙስሊም ታልተምሉታሉና ስለዚህ ጉዳይ በቢብራራ ላይ ነበር እሺ ሌላ ጥያቄ አለ ጥያቄ የለኝም መርሐባ ባረከላሁ ፊክ السلام عليكم ورحمة الله السلام عليكم ድምጽህ ራቅ ብሏል ድምጽህ ቀረብ አድርግና ጠይቅ እሺ አዎ ይሰማል ጠይቅ ለምሳሌ በአንዳንድ አካባቢዎች አሁን እኛ ባለንበት አካባቢ ሰው በሞተበት ጊዜ ሙስሊም ሆኖ እንኳን አትጣሉ ምናምን የሚሉ
ድንኳን አትጣሉ ድንኳን መጣል አያስፈልግም። ለቅሶ ቀብራችሁ ከገባችሁ ወደ ቤታችሁ ግቡ የሚል አሁን የመጣ ነገር አለ። በሸሪዓ ሙስሊም አንድ ሰው ከሞተበት ኮንትሎ ማስተዛዘንና ሰባት ምናምን አፍቶ እንትምሉ አሉ። እሱም ይታያል። እንደገና ደግሞ በጠለፋ የሚደረግ የጋብቻ ባህል አካባቢ እንደ እያንዳንዱ አካባቢ በጠለፋ የሚጋቡ ነገሮች አለ። ይሄ ጠለፋ ህግ እንዴት ነው? አሁን በዚህ ዙሮ ያው ከተጠለፈ ቶሎ ወደ ኒካ ያደርጉ ነበረ። አሁን ደግሞ ኒካ አታድርጉ፣ ኒካም እንዳታስሩ የተከለከለ ነው እያሉ ያንን እንትን ይላሉ። ለዛውም አልፎ ተርፎም ደግሞ ከማህበራዊ የማግለል እና ማሀጀር የሚባል ነገር አለ። ማግለል ማለት ነው። እሱንም እንደዛ አይነት ነገር ኒካ አትስሩ የሚለው ነገር ይቻላል ወይ ነው? እንዴት ማድረግ ይቻላል? ማግለሉስ አግባብነት አለው ወይ ማለት ፈልጌ ነው። ግልጽ ነው። እሺ ተከታተል መልስ አገኛለሁ ወንድሜ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም መርሐባ ሼክ። ጥያቄ በአቂዳ ዙሪያ ነውና በአቂዳ እንደሚታወቀው እርስ በርስ መፋጠጥና መሰዳደብ መተቻቸት አለ። ከዛ አልፎ መከፋፈር የማክፈር ሁኔታ አለ። ማክፈር ብቻ ሳይሆን ደግሞ የማያከፍርን ሰው የማክፈርም ሁኔታ አለና በዚህ ዙሪያ ላይ ነው ምክር ቢሰጡን የሚል። ቢስሚላህ ያው አቂዳ በጣም ግልጽ የሆነ ነገር እንደ አቂዳ ግልጽ የሆነና ቀላል የሆነ ነገር የለም። አቂዳ ማለት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ነው። ስለ አላህ አንድነት አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አቂዳ በቀላሉ በቁርአን የተገለጸና በሱና የተገለጸ ማንም ሰው ሊረዳው የሚችል የአላህን አንድነት ማመን ነው። ከዛ በኋላ ደግሞ አርካኖች አሉ፣ የኢማን የእስላም አርካኖች አሉ። ይሄንን ያመነ ሁሉ ሙስሊም ነው። ይሄንን ማክፈር መብት ያለው አካል የለም። ነብዩ ሰለላሁ ዐለይሂ ወሰለም ያሉት መን صلى صلاتنا واستقبل قبلتنا واكل ذبيحتنا فله ما لنا وعليه ما علينا የኛን አሰጋገድ የሰገደ ዙሁር ዓስር መግሪብ ኢሻ ወሎ የሰገደ 4 ረካዓ ዙሁር 4 ረካዓ ዓስር ኢሻ 3 ረካዓ መግሪብ 3 ረካዓ ፈጅር ወደ ቂብላ ዙሮ ወዶ አድርጎ የሰገደ ማንኛውም ሰው ሙስሊሞች በሚሰግዱት ብሎ የነሱን ርድ ያረደ ፈለሁ ማለና የኛ መብት አለው የኛ ግዴታም አለበት ነው። የኛ ውስጡን መፈላፈልና አሻቃቅ ተቀልበሁ ልብ ሰንጥቀህ ነበር ወይ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ የሚፈጠሩ ችግሮችን በማስተማር ማስተካከል እንጂ አንዱ ማክፈር አንደኛ ማክፈር አንድ ሰው ሙርተድ ቢሆን ይሄ መብቱ ያላቸው ሁለት አካላት ናቸው። አንደኛው ኢፍታእ ላይ ሙፍቲ የሆነ ሰው ሐይሲያቱን አይቶ ሁጃ አቆሞ ዑዝር አስወግዶ ብዙ ሽሩጦች አሉት። ዝም ብሎ ማንም ሰው የሚወረወረው አይደለም። ሌላኛው ደግሞ ቃዲ ነው። ሐድ ሪዳል ሊያቋቁም የሚችል ሸሪዓ ዳኛ ካለ እሱ ያንን ሁክም የሚሰጥበት መንገድም ተገልጿል እኮ። ይሄ ፍቅህ የሚቀራ ሰው ባቡ ሪዳ ይባላል። ሁሉም መዝሐብ ላይ ኪታቡ ሪዳ አለ። በዛ መስፈርት ነው እንጂ ተነስቶ ከሱ ጋር የከለፈውን ሁሉ ማንኛውም ቡድን ይሁን ማንኛውም አንተ ካፊር ነው ብሎ መወጋገዝ ይሄ ተገቢ አይደለም። በጥቅሉ መርሁ ትክክል ሊሆን ይችላል። አላህ ያሻረከ ሰው ካፊር ነው፣ ምንም ሸክ የለውም። ሙልሂድ የሆነ ሰው አላህ መኖር አላምንም የሚል ሰው ካፊር ነው። እገሌ ካፊር ነው ለማለት ግን መስፈርቶች አሉ። በግለሰብ ደረጃ ብይን መስጠት እኛ አልተገደድንም። አቂዳውን ማስተማር ነው። ለራሳችንም ግልጽ የሆነውን አቂዳ ይሄ ምንም ፍልስፍና የማያስፈልገው ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ማመን ነው። መላእክት አለው፣ ጀነት አለው፣ ሲራጥ አለ፣ ሒሳብ አለ፣ ሚዛን አለ ብሎ ማመን ነው። ይሄ ገይብያቱን ቁርአን የነገረውን ነገር በጥቅሉ ይሄንን ካመነ ተፋሲል አዲላውን ያወቀ ሰው ደግሞ የበለጠ የተሻለ ነው። ያላወቀው ሙስሊም ነው። ከዛ የዘለለ ተነስተኛ ሰዎች ላይ ብይን መስጠት መብት የተሰጠው ማንም አካል የለም። ሁለቱም ቡድኖች አክፋሪውም ያላከፈረ ይከፍራል ባዩም ስህተት ላይ ነው ያሉት። ምክንያቱም ማክፈር የዓዋም መስራ አይደለም፣ አይመለከተንም። የሚመለከተው አካል አለ፣ ሽሩጥ አለው። በኡመቱል ኢስላም እንግዲህ ከሰሃባ ጀምሮ ሲሰራበት የመጣ የሆነ መርህ አለ እንጂ ይሄ ተገቢ አይደለም ማለት ነው። ጀዛኩሙላህ ኸይር ሼክ። ያ ከረፍት በኋላ ኢንሻአላህ እንመለሳለን።
የተከበራችሁ ተመልካቾቻችን ይሄ የአልፈትዋ ፕሮግራማችን ነው ኢንሻአላህ ካፍታ በኋላ እንመለሳለን ሳትርቁ ጠብቁ فاسألوا أهل الذكر إن كنتم لا تعلمون 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 የተከበራችሁ ተከታታዮቻችን ይህ የዳዕዋ ቲቪ የፈተዋ ፕሮግራም ነው የቀጥታ ስርጭት ነው ኢንሻአላህ ተከታተሉን በደንብ አድርጋችሁ ቲቪ ዘግታችሁ ወይም ቀንሳችሁ ተከታተሉ ጥያቄዎቻችሁን ጠይቁ መልስ ታገኛላችሁ ኢንሻአላህ ያው ይሄ ፈተዋ የሚሰጡን ሼኻችን ዶክተር ሼህ መሐመድ አህመድ ናቸው ሼኽ አሁንም ቅድም የተጠየቀ ጥያቄ ነበር ከአፍታ በፊት ከሞት በኋላ ወይም ደግሞ ከቀብር በኋላ ለሟቹ አካባቢ ድንኳን መትከል አያስፈልግም ሁሉም ወደ ቤቱ መመለስ አለበት የሚል በአካባቢው የተፈጠረ አዲስ ነገር አለና ይሄ ከሸሪዓ አንፃር ምን ይመስላል ይሄ በሸሪዓ ደረጃ እንግዲህ ፉቃሃዎቻችን በተለይ ሻፊዒያ መዝሀብ ላይ ለታዕዚያ ብሎ መቀመጥ የለበትም ነው የሚለው በመስጂድም የፍጥሩቃት ወፊ المسجد ታዕዚያ ላድርጉት ይገባል ነው መቀመጥ ማዕተም ይባላል ማዕተም ነው የሚባለውና ይሄ አይሆንም የሚል ነው ያለው በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረውንም ስናይ ይቀብራሉ ዱዓ ያደርጋሉ ከዛ በኋላ በተቻለ መጠን ሁሉም ያጽናናል እንጂ ድንኳን ጥሎ ለረጅም ጊዜ መቀመጥ አልተገኘም 3 ቀን ድረስ ይሆናል የሚል ፍቅህ አልሐንበሊ ላይ አለ على كل حال እንደው የተሻለው መቀመጡ ባይኖር ነው እዚህ መካከል ብዙ ብክነትም አለ ጊዜም እንደገና ወጪም የተለያዩ ነገሮች አሉ እንደገና ብዙ መፋሲዶችም አሉት ቁጭ ሲሉ መተማማት ወሬ ብዙ እንትኖች አሉትና ቢቻል ቢቀርሻል ከዛው ጋር አያይዞ ጥያቄ ምንድነው የጠለፋ ጋብቻ እስልምና እንዴት ይታያል በተለይ በአሁኑ ሰዓት ደግሞ ይሄን ለመቅጣት ይመስላል ኒካ ታርጉላቸው ራቋቸው አግሏቸው የሚልም አለና ይሄን ምን ይባላል ጠለፋ ጋብቻ ይባላል ጠለፋ ማለት እኮ በጉልበት አስገድዶ መውሰድ ማለት ነው ጋብቻ ማለት ደግሞ ወደ ወልዩዋ እሷ ማግባት እንደሚፈልግ ጥያቄ አቅርቦ በሽማግሌ አማካኝነት ሊሆን ይችላል አቅርቦ ከዛ ኒካህ ተደርጎ ነው የሚደረገው ፍቃደኛ ስትሆን ፍቃደኛ ቤተሰብ ሆኖ ወልዩዋ መህር ጠቅሶ ነው እንግዲህ ጋብቻ የራሱ የሆነ ስነ ስርዓት አለው እንጂ በጉልበት አንዲት ልጅ መንገድ ላይ ጠልፎ ይሄ ዙልም ነው ሸርዓንም አይፈቀድም አብሯት መንገድ ሊሄድ ነው የተወሰነ ርቀት ምናልባት እንኳን ከዚህ ከፋ አልተሰራም ብንባል እንኳን ቢባል እንኳን የፈለጋትን ሴት በጉልበት አስገድዶ አብሯት ኸልዋ ሊያደርግ ነው ይሄ ክልክል ነው ወንጀልም ነው በህግም እንደ ወንጀል ሊታይ ይገባል እና ይሄንን ለማስቆም ማግለል ውጤታማ ሆኖ ከተገኘ ተገቢ ነው ይከታሉላቸው ይሄ ምን ሀጅር الفساق ይቆጠራል አመፀኞችን በማኩረፍ
በማግለል ከጥፋታቸው እንዲታረሙ ማድረግ የሚቻል ከሆነ መልካም ነው ብዬ ነው። ኒካህ ለማድረጉም እንደዛው ኒካህ እናረጋው ኒካህ በግዴታ መሆን የለበትም። ልጅቱን ከፈለገችው ወደ ቤተሰብ ነው መቅረብ ያለበት። ዝሙት ከሚያደርጉ በቃ ያው ተብሏል ብዙ ወላጆች እሱ ያው ከግዳጅ ለማምለጥ የሚያደርጉት ነገር ነው። ያው እንግዲህ ወስዷታል። ኒካህ ካደረጉልህ ኒካሁ ሳሂህ ሊሆን ይችላል። ኒካሁ ባጢል ነው አንልም። ነገር ግን ሂደቱ ወንጀል ነው። መፍትሄ ከሆነ እንዲህ ማለቱ ሄሎ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ መርሃባ ሰላም ናችሁ አልহামዱሊላህ ያዬ ነበር ጠይቅ ፈተና አድርገው እንትን ማለት አባታችን አብረው በጣም አልፎ ነበርና አባታችን በቀብር ቦታ አልፎ ነበር እና ካሮወዳን ነበር እስኪ ምን ነው ያልከው ድጋማው አባታችን አልፎ ነበርና እና ሰንቲም እሺ ባንክ በወለድ ያስቀመጠው ሰንቲም ነበር ያንን አሁን አውጥተን ለማን ነው መስጠት የምንችለው ወለዱ እሺ ሌላ ጥያቄ አለ ያው ከመጀመሪያ ጀምሮ ያለው ወለድ አስወጥተነው አለ ግን አሁን ማድረግ ያለበት ለምንድን ነው መስጠት ያለበት መርሃባ ግልጽ ነው ሌላ ጥያቄ አለ ወንድሜ የለኝም ተከታተል መልስ አገኛለሽ እሺ ወንድማችን የጠየቀው ጥያቄ ሶላተል ጀማዓ ወይ በጀማዓ መስገድ በወንዶች ላይ ግዴታ ነው ወይስ ሱና ነው የሚል ነው ስልክ ተቀበል ማለት ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ዳዋ ቲቪ ፈትዋ ፕሮግራም ነው ጥያቄ ካለ ጠይቅ ኢንሻአላህ እሺ አዎ ጠይቅ አንድ አጥማዳም ያልደረሰ ልጅ ማለት ነው ምሳሌ ነው 9 ዓመት የሆነ እሺ ጾሙን አጠናቆ ቢጨርስ ለቀጣው ዓመት ግዳጅ ይሆንበታል ጾሙን አጠናቆ ቢጨርስ ጾሙን አጠናቆ ቢጾም ማለት ነው ገና በ9 ዓመቱ ጨርሶ ለ10 ዓመት እንደገና ግዳጅ ይሆንበታል ግልጽ ነው እሺ መርሐባ ሌላ ጥያቄ አለ እሺ ተከታተል ነው ታገኛለህ مرحبا السلام عليكم ورحمة الله السلام عليكم السلام عليكم وعليكم السلام تيفيون زقاونا تيكون دمي ايش مرحبا استاذ سيد ልጅ አከፋፈን ጥያቄ ነበረኝ እሺ ኒቃብ ታረጋለሽ እንዴ ሴት ልጅ ከፋን እሺ ሌላ ጥያቄ አለ ሌላ ጥያቄ የለኝም مرحبا السلام عليكم ورحمة الله السلام عليكم وعليكم السلام ورحمة الله وبركاته مرحبا ጥያቄ አለሽ ጥያቄ ካለሽ ጠይቂ ጥያቄ አለኝ ጠይቂ ኡስታዝ እኔ ባለቤቴ ማለት ነው በቃ ሰላት አልሰግድም ብሎኛል ሰላት አንድ ቀንም ያው ስገድለዋለሁ ሰግዶ አያውቅም እሺ እና እንዴት ይታያል እኔ ጠየቅበታለሁ ወይ እሺ ሌላ ጥያቄ አለሽ ማለት ነው ሌላ ጥያቄ አለሽ በቃ የለኝም ተከታታይ መልስ ታገኛለሽ ኢንሻአላህ مرحبا ወንድማችን የጠየቁት ጥያቄ ወንድ ልጅ ላይ ሶላተል ጀማዓ ግዴታ ነው ወይስ ሱና ነው የሚል ነው ያው እንግዲህ ሱና ነው ሱነተ ሙአከዳ ነው ያሉ ዑለማዎች አሉ ፈርደል ኪፋያ ነው የነፍሱ ግዴታ ባይሆንም በአጠቃላይ ሙስሊሞች ላይ ፈርድ ነው የሚሉ አሉ ፈርደል ዐይን ነው ያንዳንዱ ሰው መስጂድ ሄዶ ጀማዓ መስገድ የቻለ ሁሉ መስገድ ግዴታ ነው የሚል ቀውል አለ
ሸርጥ ነው ያሉም አሉ ኢብኑ ሐዝምና ተሚያ ሸርጥ ነው ይላሉ ማለት ጀማዓ መስገድ እየቻለ ለብቻው ከሰገደ ሰላቱ ባጢል ነው እስከማለት ይሄዱ ማለት ነው ከዚህ ሁሉ ግን ጠንካራው ፈርድ العين ነው ያንዳንዱ ሰው ላይ የነፍስ ወከፍ ግዴታ ነው አዛን ሰምቶ መስጂድ መሄድ የቻለ ሰው ጀማዓ መሄድ ግዴታው ነው ካላደረገ ሰላቱ ባጢል ባይሆንም እሱ መስጊድ ባለመሄዱ ወንጀለኛ ነው ነው مرحبا السلام عليكم السلام عليكم صحابي السلام عليكم وعليكم السلام ماشي ጥያቄ አለ ሌላው ከሶላት በኋላ በጀማዓ ዱዓ ማድረግ እንዴት ይታያል ከሶላት በኋላ ዱዓ ማድረግ ሱና ነው ይሄው ሶላት እንደጨረስን አስተግፊሩላህ 3 ጊዜ እንላለን ዱዓ ነው ይሄ اللهم انت السلام ومنك السلام ዱዓ ነው ከዛ በኋላ የሚደረጉ ዚክሮችም እንደ ዱዓ ይታያሉ ዱዓን ቢያደርግ ደግሞ اللهم اعني على ذكرك وشكرك وحسن عبادتك ማለት አትርሳ ብለውታል ሙዓዝን ከሶላት በኋላ ድብረ ኩል ሶላት ነው የሚለው ስለዚህ ይሄ ሁሉ ዱዓ ነው ዱዓ ማድረግ ሱና መሆኑ ላይ አይደለም ልዩነቱ ዱዓውን አንድ ሰው ያደረገ ኢማም ያደረገ ሌላው አሚን እያለ በዚህ መልኩ መሆን አስል የለውም አልመጣም በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም 11 አመት 10 አመት ከመናምን መዲና ላይ ኢማም ሆኖ አሰግደዋል ከሶላት በኋላ ዱዓ ላርግላቸው አሚን በሉ ያሉበት አልተገኘም ስለዚህ ሁሉም በተናጠል በራሱ በኩል ዱዓ ቢያደርግ የተሻለ ይሆናል ማለት ነው ሱና ጋር የተስማማው ይሄ ነው السلام عليكم ورحمة الله السلام عليكم السلام عليكم ሌላው አባታችን ሞቷል አልፏል ባንክ ቤት ገንዘብ አለው በወለድ ያን ወለድ ገንዘብ አውጥተን ለማንስጠው አላ እንግዲህ አባት ጥሎ የሄደው ለልጅ ነበር ወርስ የሚሆነው ግን ሐላል አይደለም ጥሎ የሄደውና ማውረስም አይችልም ይሄንን ገንዘብ ስለዚህ ይሄ ገንዘብ ባንኩም ላይ መቅረት የለበትም ወጥቶ በጣም ለሚቸገሩ ሰዎች ታማሚ ሆኖ መታከሚያ ያጣ ይኖር ይችላል ጧሪ የሌላቸው ይኖራሉ ስደተኞች ይኖራሉ ለነኛ አካላት ሊውል ይችላል ማለት ነው አለዛ ደግሞ ለህዝብ አገልግሎት የሚውል ለምሳሌ ሆስፒታል የሚሰራ ከሆነ እዚያ ላይ መንገድ ካለ ሽንት ቤት ካለ የጋራ አገልግሎት ላይ መዋል አለበት ገንዘብ ነውና አገልግሎት ላይ መዋል አለበት ግን ለነዛ ሰዎች ሐላል አይደለም السلام عليكم ورحمة الله السلام عليكم الو السلام عليكم وعليكم السلام مرحبا ጥያቄ ነበር ጠይቁ እንትን ነው ባቂዳ ዙሪያ ነው እሺ ማክፈር በሚል እንደውም ሲሰጡ ጥያቄ ተነስቶ የሰጡ የሰማው ነበርና እሺ እንደ ሸርጥ ያደርጋሉ አንዳንድ ጊዜ ለምሳሌ አንድ ሀገር ላይ እንደ ኢትዮጵያ አንተን አይመለከትም ነው ያልኩትን ነገር ወንድሜ ዳርኮፍ እንትን ስለሆነ የሙስሊም ሀገር ስላልሆነ እሺ አንዴ ብዙ አታስረዝም ባጭሩ አንተን ማክፈር የዳኛ ስራ ነው አንተ ዳኛ አይደለም በሰዎች ላይ ዳኝነት አትሰጥም ቃዱ አይደለም ወይም ሙፍቲ አይደለም ሙፍቲ ያልሆነ ቃዱ ያልሆነ ሰው ማክፈር ውስጥ መግባት የለበትም ነው ባጭሩ የመለስኩልህ በቂ ነው خلاص ማንም ማክፈር አይችልም ሰው ማንም ማክፈር የለበትም ሰው ማክፈር ሁክም ነው ሁክም እስዳር የሚያደርገው ስልጣን ያለው አካል ነው አንተ ማስተማር ብቻ ነው መብት በጥቅሉ ሽርክ የሰራ ሰው ሙሽሪክ ነው ኩፍር የሰራ ሰው ካፊር ነው ልንል እንችላለን ከዛ በዘለለ ግን እገሌ ካፊር ነው ብሎ መበየን ማንንም ስልጣን የለውም ከዛ ጋር ተያይዞ መጣ ብዙ ነገሮች አሉ ሚስቱ ትችላለች ከሐከመ ሚስቱ ፍችናት ገንዘቡ ነው ሁክም ረዳ ማን ይችላል የኛን አቅም ማይመጥን የሆነ አላህ ያላስገደደን ጣጣ ውስጥ ነው የምንገባው ያላግባብ በሰው አቃኢድ ላይ ነው ሁክም የምትሰጠው ያ ሁክም ደግሞ ቅጣትም አለው ያንን ሰው የምታሳርፍበት ቅጣት ይሄ ለዚህ ነው ቃዲ ነው ወልይ الامر ነው ፊቅህ ቀራሰው እኮ ይሄ አይሰወረው
ያው ፍቅህ አይቀሩም እንግዲህ ዝም ብሎ 40 ቀርቶ ወራጅ ነገር ይቀራና ሰውን ሲያከብር ይውላል ሌላው ጥያቄ ስለዚህ ከወለድ የሚመጣ እንትን የወለድ ያለውን ገንዘብ ለዛ ይስጥ ባንኩ ላይ ይቅር ያወጡት ለምሳሌ ካላቸው ወራባ ሌላው ጥያቄ አቅመ አዳም ያልደረሰ ወጣት ሰላም አለይኩም ወራህመቱላህ ሰላም አለይኩም አለይኩም ሰላም ወራህመቱላህ ሰላም አለይኩም ሰላም አለይኩም አቅመ አዳም ሳይደርስ አንድ ልጅ ጾምን 30 ቀን መጾም ቻለ ግን ቀጣይ አመት ይሄ ግድድ መጾም ያለበት ከ7 አመቱ ጀምሮ ነው ማለማመድ ያለብን ሙሩ الصبيه بالصلاه ل7 ነው ጾምም የሚልም ሪዋያ አይተፋም ከ7 አመት ጀምሮ ልምምድ እንዲያደርግ እናዘዋለን 8ም 9ም ላይ እየጾመ እሱም አጅር ያገኛል ቤተሰብም ያንን ሱና ነው የሚሆነው በሱ ሐቅ እኮ እንግዲህ ግዴታ የለበትም ሲባል አጅር ያገኝበትም ማለት አይደለም አካለ መጠን ሳይደርስ ሐጅ ቢያረግ አጅር ያገኛል እሱም ያገኛል ሐጅ ያስደረጉት ሰዎችም ያገኛሉ ሰደቃ ቢሰድቅም ያገኛል ان الله لا يضيع اجر من احسن عملا ግን ግዴታ አይደለም 9ም ላይ ቢሆን 9 ላይ ባሊግ የሚሆን ለምሳሌ ሴት አካለ መጠን ልደርስ ትችላለች ወራባ ካየች በ9 አመቷ በ10 አመቷ ከዛ ጀምሮ ዋጅብ ይሆንባታል ስለዚህ የመጀመሪያውን አመት ስለጾመ 9ኛውን አመት 10ኛውን አመት ይወጅበታል የሚባል ነገር የለም ስለቻለ አዎ ግን እንዲጾም መገፋፋትና ማበረታታት አለብን ማለት ነው ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላህ مرحبا ፈትዋ ፕሮግራም ነው ጠይቅ እሺ ጥያቄ ነበረኝ ጠይቅ ወንድሜ ጠይቅ የሰማው ነው አሎ እየሰማው ነው ጠይቅ ይሰማል ጠይቅ እንትን ነበረ ምንድነው ያዛ ለዲና ማኑ አጀባ ወአጀባ ረሱላ ወሁሉ አብረጅም ካንዲለው እሺ ለሱ እንደ ሀገራችን አሁን ተራቸው መስጂዱ እሱ ሁሉ አብረ ልባል ይቻላል አይቻልም ያ ጥያቄ አለ እሺ ያው ነው ጥያቄ ጀርሻለሁ ተከታተልሽ ሌላው ጥያቄ ሴት በምንከፍንበት ጊዜ በምንገነዝበት ጊዜ ኒቃብ ትለበሳለች ወይ በሚከፈንበት ጊዜ ወንዱም ሴቱ ሙሉ ሰውነቱ ነው የሚሸፈነው ስለዚህ ኒቃብ የሚባል ጥያቄ አይነሳም ማለት ነው እዚህ ቦታ ላይ ሄሎ ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላህ ወበረካቱ እንደናችሁ ሰላም ነው አልহামዱሊላህ ሁሉ ሰላም ዳዋ ቲቪ ዳዋ ቲቪ ፈትዋ ፕሮግራም ነው ጥያቄ ካለ ጠይቅ ማሻአላህ በደንብ በራለኝ አንተ አክፉር የሚባል ስም ሰምቼው ማራቀው ስም ነውና አክፉር ምን አይነት ነው አክፉር አባላሽ እንደው ስም ወይ ኪታብ ላይ ታው ነው አይ ምንኛ ነው ቋንቋው የምን ቋንቋ እንደሆነ ታውቃለህ አይ ምን አገባኝ ይገርሙኝ ራሱ እኮ እሱን ጠይቅና ምናልባት መልእክት በሌላ ቋንቋ ሊኖር ስለሚችል ያን አጣራ አንተ ቃሉን ብቻ ይዘንኛ መፍረድ አንችልም ኦኬ ነው እንዴ ብዙ ቋንቋ ስላለ በሌላ ቋንቋ ትርጉም ሊኖር ይችላል ቋንቋ ገባኝ እንትን ነው ቋንቋ ስልጠኛ ነው ስለዚህ ጠይቃቸውና መልእክቱን መሐናው በስልጠኛ ትርጉሙ ምንድነው ብለ ጠይቅ ጥሩ ሊሆን ስለሚችል ሌላ ጥያቄ አለ ሌላ የለም ማሻአላህ ጀዛከላህ ባረከላህ ፊክ ባሊ አይሰግድምና ስገድ ብለው ሊሰግድ አልቻለም ምን ይሻላል ያው ስገድ ማለት ነው እስከምትችለው ድረስ እንግዲህ ይከፍራል አይከፍርም የሚል ኺላፍ እስከመምጣት ድረስ ያለ ከባድ ነገር ነው እንግዲህ ሰው ኑሮዋን አላህ ከዚህ ጋር ካደረገው ብትችልና ብትለይም ኸይር ነው ጭራሽ አልሰግድም የሚልና ሶላት ላይ ጥላቻ ያለው ከሆነ ማለት ነው ከዛ ውጪ ያው በተቻለን መጠን ያው መምከር ነው መርሐባ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ፍትሃዊ ነው ፈትዋ ነው ጥያቄ ካለሽ ጠይቂ በኦሮምኛ መጠየቅ ይችላል ግን ፕሮግራሙ አማርኛ ነው ለዛሬ እንፍቀድልሽ ጠይቂ እሺ ካፈዱ አይ መስማት ይችላል ግን አንዳንድ ኤግዛምፕል ካለ ጠይቂ ችግር የለም ጠይቂ አብሽሪ እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ ረቢኒ ለምሩክ ሰይለ ሀዲረስ ረቢኒ ለስነዛ ሀዳለቱ
innan jedhu abbaan kooti faatii kan ko walitti bu'anii turanii. Nagaa amantii sagalee. Dhagaa hojir. Innaa jarri lama walitti bu'anii turanii waan jarri mana qabeenyaa fa'aa gurgurachuudha. Sanarratti ani immoo hin gurguratinaa jedhee kan ture. Amma sababan an kanaan jedhee waamsa biraatii cinteen kanumaaf an jedhee sanaan booda abbaan kan kollee lammataa abbaan qaba itti natti hin dawwalinnaan jedhee natti dallisee silkii natti cufatee ishee dheetan yoon itti dawwaluu dhiisee jedhe akkamii waanan haqasaa miidhuu dhiibuu qabaa laata. Ayyee. እሺ መልሱ እዚሁ እንስጣ መሰለኝ መልሱን qabeenya isaanii irratti ati jidduu seentee gurguraa jechuu mirgan qabdu haqa isaanii dhiibuu jirtachaadha. Isaan yoo dandeesse walitti araarsuu walitti dhiyeessuu malee jidduu seentee qabeenya isaanii irratti yoo inni yookaan sammuu rakkoo qabaatee yookaan immoo sanallee qaadiitu ilaala malee ati kana keessa seenuu hin qabdu turte. Garuu ati abbaa kan kee araara isaa barbaaduu malee itti dallanuu fi bibila isaan kaasuu isaaf illee bilbilu jechuun hin qabdu ammallee ta'u. Dhiifama gaafattee walitti araaramuu qabdan jechuudha. Assalaamu alaykum wa rahmatullah. Assalaamu alaykum. Assalamu alaykum. Wa alaykum assalam wa rahmatullah. ቲቪውን ዝጋ ወንድሜ። ቲቪውን ዘግተህ ጠይቅ። እሺ ጠይቅ። ይሰማል ይሰማል። ጠይቅ። እሺ እኔ መጠየቅ የፈለኩት ስለ እድር ጉዳይ ነበር። እሺ እድር ብዙ እንግዲህ አንዳንድ ዳሪዎች እድር አይበቃም ይላሉ። እድር እንዴት ነው ይበቃል ወይስ አይበቃም የሚል ነው። ሌላ ጥያቄ አለ? ይሄው ነው። ሽክራን። እሺ መርሐባ። السلام عليكم ورحمة الله. السلام عليكم. ወንድማችን የጠየቀው ስለ እድር ነው። አይበቃም የሚሉ ሰዎች አሉ። በሸሪዓ ግን ይበቃል አይበቃም ነው። ስልክ ተቀበል ልመለስ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። እድር አይበቃም የሚሉ ሰዎች አሉና ከዛ በፊት ለጥያቄ የለም። ከዛ በፊት የነበረው አቲኡላህ ወአቲኡ ረሱላ ኢትዮጵያ ላይ ይታያል የሚሉ ሰዎች አስፈላጊ ያለ ሚሳል ነው ይሄ ነገርና ሌላው አክፈሩ የሚል ጥያቄ ነበር። እሱንም መልሰለታል። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። مرحبا ስለ እድር ዳዒዎች አይሆንም አሉ ይላል። ዳዒዎች አህካም ላይ ፈትዋ ለመስጠት መንደርደር ይገባቸዋል ብዬ አላምንም። ይህንን ለማለት ያስቻላቸው አህለል ዒልም ኢፍታእ ካለ ይሄ መቼም ሀገረኛ ጉዳይ ነው እንጂ የውጮቹ በዚህ ደረጃ ላይ እድር ኑሮ የተናገሩ አይመስለኝም። ሀገር ላይ አሁን እድር የሚዋቀረው ሰው መከራ ሲደርስበት ለመተጋገዝ ነው። ምናልባት እነሱ ሌላው ሀገር ላይ ያለው እቁብ አለ፣ የተለያዩ ነገሮች ይኖራሉ። በዚህ መልኩ የሀገራችን ዑለማዎች ናቸው ኢፍታእ ማድረግ ያለባቸው ብዬ የማስበው። እስካሁን የወጣ ፈትዋ አላውቅም በመፍቀድም ሆነ በመከልከል የእድር ጉዳይ የሆነ ሰዓት ላይ በዑለማ ጉባኤ በሕት እንዲደረግበት ለጥናት መቅረቡን አስታውሳለሁ። በፈትዋ ደረጃ የተሰጠ የለም። ስለዚህ አንድ ነገር ሁክም መስጠት ያለበት ለሁክሙ አህል የሆነ ሰው ግራ ቀኝ ጉዳይ በደንብ ጥናት ተደርጎ ካሉት የሸሪዓ ሙሰለማትና ቀዋዒድ አንፃር ፈትዋ የሚሰጥበት ነገር ነው። አሁን መቼም አልአስሉ ፊል አሽያኢ ወል ኢባሃ ነው። ማንኛውም ነገር ላይ አስሉ ይፈቀዳል ነው የሚያስከለክል ነገር ከሌለ በስተቀር። ስለዚህ እንዳለን ተውና የፈትዋ እንጠብቃለን ማለት ነው። መርሐባ። እዚህ ያደረ ጥያቄ ወሳኝ ስለሆነ አንድ ቀን ለአላህ ቃል ገባሁኝ፣ ቃሉም አንድ የምሰራ ወንጀል ነበረ፣ እሱን አቆማለሁ ብዬ ነበር ለአላህ ቃል የገባሁት። ከጊዜ በኋላ ወደዛ ወንጀል ተመለስኩኝ። አሁን ምን ማድረግ አለብኝ?
አሁንም ለአላህ ቃል ሊገባ ይገባል ተውበት ማድረግ አለበት ምናልባት ምሎ ከሆነ ደግሞ ከፋራ ማውጣት ይኖርበታል ተስሎ ከሆነ ያው والله ላልሰራ ይሄን ነገር ብሎ ከሆነ ከሰራው እንኳን ይሄ ሆኖ ኸይር እንኳን ነገር ሆኖ የተሻለ ኸይር ከመጣ واني والله لا احلف على شيء فارى غيره خيرا منه الا اتيت الذي هو خير وكفرت عن يميني عند ነገር ኸይር መስሎኝ ብዬ ሌላው እሱ ተቃራኒ የተሻለ ሆኖ ከተገኘ ያን ነገር ሰርቼው ከፋራ አደርጋለሁ ነው ያሉት ከፋራ ማድረግ ይኖርበታል ይሄ ደግሞ ወንጀል ነው فكيف بذلك አንድ ሰው ሁሌም ነው ለአላህ ቃል መግባትና ከወንጀል መራቅ ያለበት ምናልባት አንድ ጊዜ ወንጀል ሰርቼ ስለተመለስኩኝ ድጋሚ የመቶበት ድልልኝ የሚል ነገር አይ ተውበት ነው የሚከለክለው ነገር የለም በአጋጣሚ ይሄን ወንድሜን መከራው ግን ያን ወንጀል እንድትሰራ የሚያደርጉህን አስባቦች መራቅ ነው ያለበት ለምሳሌ ዚና የሚሰራ ሰው ከሆነ ጋብቻ ሲፈጽም ያልቅለታል ኸምር የሚጠጣ ከሆነ ከኸምር አካባቢ መራቅና እነዛንም አብሯቸው የጠጣ የነበሩ ሰዎችን እነሱ ጓደኝነት መቁረጥ ያረቀው ይችላል አንድ ማዕሲያ የሚያዘወትርበትን አካባቢ መቀየርም ሌላ መፍትሄ ነው ስለዚህ ለዛ ሰበብ የሚሆኑ የሚገፋፉ ነገሮችን በሮችን መዝጋት ነው የሚጠበቅበት ነው السلام عليكم ورحمه الله وعليكم السلام ورحمه الله وبركاته استاذ مرحبا አንተ አሁን ኬጂ 3 ምናምን በሚያስመርቁ ተማሪዎች ላይ ማለት ነው እሺ በዛው አስከተለው ደግሞ ሐቂቃን ምናምን አንድ ላይ ያደርጋሉ ከንያ ጋር እንዴት ይታያል እሺ ሌላ ጥያቄ አለ የለኝም مرحبا ሐቂቃ ሱና ነው ከምርቃው ጋር ተያይዞም ሳይያዝም በማንኛውም ጊዜ ሐቂቃ ማድረግ ይተበከበታል ባንድ እርድ ባንድ ፕሮግራም ነው አለዛ ለምርቃም ይተረድርድ የለም ሱናም አይደለም ሰውየው ነይቶ ሐቂቃ ነይቶ ካረደ እግረ መንገዱን ጊዜው መገጣጣሙ ችግር አይደለም مرحبا السلام عليكم ورحمه الله السلام عليكم ቁርአን ላይ ሱጁድ የሚያስወርዱ ቦታዎች ላይ መውረድ ግዴታ ነው ወይስ አይደለም ሶላት ውስጥ እና ከሶላት ውጭ ይለያል አይለየም አይ ሶላትም ውስጥ ይወረዳል ከሶላት ውጭም ይወረዳል ሱጁድ የሚደረግባቸው ቦታዎች ተለይተው የተቀመጡ ናቸው ሱና እንጂ ግን ዋጅብ አይደለም ይተውም ችግር የለውም مرحبا ሌላው ፋሽንን በመከተል አዲስ የልብስ ስታይል መልበስ ወይም ኢስራፍ ብክነት ይሆናል ወይስ አይሆንም አዲስ አለባበሱ ከሸሪዓ ጋር ይሄዳል ወይ ሳይሄድ የሚለው ነው እናየው ሸሪዓ የሚፈቅዳቸው ነገሮች ሆኖ አዲስ አሰፋፍ ሊኖራቸው ይችላል ሱሪ መልበስ ትችላለህ ጀለቢያ መልበስ ትችላለህ የምትሰፋበት ዲዛይን ግን በዚህ መልኩ ካልሆነ የሚል ሸሪዓው ያስቀመጠው ነገር ስለሌለ ሐላል ነው አለባበሱ ለበራቆት የሚዳርግ ወይም ደግሞ የኩፋሮች ኸሳኢስ የሆነ እነሱ መለያ የሆነ ነገር ከሆነ እዛን ጊዜ ክልክል ይሆናል ፋሽን መሆኑ ብቻ ግድ ያደርገው ክልክል ያደርገው ሄሎ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ወራህመቱላህ ሌላው ጥያቄ ያደረ ጥያቄ ነው ማሻአላህ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ مرحبا ሰላም ናችሁ አልহামዱሊላህ ጥያቄ ካለ ጠይቅ እሺ ጀዛሁላህ ኸይረን አወላን እንግዲህ ሼኻችንን ጀዛኩሙላህ ኸይረን ማለት ፈልጋለሁ ጥያቄ ቁብን በተመለከተ ነው ቁብን ቁባ እሺ ቁብ ሽያጭ የሌለው ቁብ ተብሎ ሙስሊሞች ያቋቁማሉ እሺ ስለዚህ እሱ ለዳኞች የሚከፈል አንድ ዕጣ አለ ለሰብሳቢዎች ለሰብሳቢዎች ማለት ነው ከዚህ ውጪ ያው የተሰበሰበ የሚሰጠው በየዕጣው ዕጣ የደረሰው እስከሚያልቅ ድረስ በዕጣ ብቻ ነው ሰው የሚወስደው ሽያጭ ምናምን የለውም ግን አንድ ዕጣ ለነሱ ተብሎ የሚከፈል አለ ይሄ በየወሩ ነው የሚደርሳቸው ወይስ በየወሩ አይደለም በየሳምንቱ ነው እኮ በወጣ ቁጥር ለነሱ ድርሻ አላቸው ምኖቹ ለዳኞቹ በየሳምንቱ ወይ እቁቡ ሲወጣ ለነሱ አላቸው ነው እሱ መጨረሻ ላይ አንድ ዕጣ ነው ለምሳሌ አንድ ብቻ ነው በአመት ወይም በሁለት አመት እቁቡ ያልቃል
አንዴ የሚደርሳቸው አንድ ከፋይ እስከ መጨረሻ የሚከፍለውን እሺ ገንዘብ አንድ እጣ ይኖራቸዋል ማለት ነው። መርሐባ ግልጽ ነው። ሌላ ጥያቄ አለ ወንድሜ? ሽኩራን ጀዛኩላህ ባረከላሁ ፊክ። ያው ጥያቄው ግልጽ መስሎኝ ነው። እቁብ ነው። እቁብ መጀመሪያ ክልክል አይደለም። እቁብ ማለት ብድር ማለት ነው። ሰዎች እንግዲህ 10-20 ሰዎች ሆነው በየወሩ ይሄን ያክል እናዋጣ ይሉና በዚህ ወር ላንዱ ያበድራሉ ወይም በዚህ ሳምንት በየቀኑም ሊሆን ይችላል ያደርጉት ነገር አለ። በቀጣው ላይ ደግሞ ሌላው በጣም እኔ የደረሰኝ ጊዜ እቀበልና በየወሩ በመከፍላት ደግሞ ያችን እዳዬን በየጊዜው እየከፈልኩ ነው ያለሁትና ብድር ነው። ምናልባት እኔ ፈልገዋለሁና ያንተን እጣ ሽጥልኝ የሚባል ከሆነ ያ ሪባ ነው፣ ክልክል ይሆናል። ከዛ ውጪ ለዳኛ ለተባለው ሰው ለሚሰበስበው ሰው ደግሞ አገልግሎት እየሰጠ ስለሆነ በየቀኑ ይሄንን ቁጭ ብሎ እየጻፈ አማናውን ያስቀመጠ የሚሰበስበው አካል ኃላፊነትም አለበትና የአገልግሎቱ ቢከፈለው ችግር የለውም። አንድ ጣም ቢደርሰው ችግር የለውም። አንድ ጣም ይሁን ከዛም በላይ ከዛም በታች የተስማሙትን ነገር ከፍሉታል። መርሐባ ሰዓት ይገድበናል። ሼኻችን ለነበረን ቆይታ ከልብና መሰግነን አላህ ተባረከ ወተዓላ ያቆይልን። ተጠቃሚ አላህ አድርገን በእውቀታችሁ በምክራችሁ። ተመልካቾቻችን ይህ የዳዋ ቲቪ ፈትዋ ፕሮግራም ነው። የዛሬ ፕሮግራም እዚህ ላይ ተጠናቋል። አላህ ካለ በቀጣይ ሳምንት እንገናኛለን። ለሰማነው እንጠቀም አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን ፈስአሉ አህለ ዚክሪ